ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ዛሬ ደግሞ ደጎ አባታችን በዚህ ቃል ሊያስታጥቀን ደግሞ እግዚአብሔር ይህንን ቃል ደግሞ ሰጥቶኛል። ይህን የሰጠኝ ቃል እነግራችኋለሁ። ይሄ ቀጥሎ የምናወራው ነገር ህይወታችን በሆነ ምዕራፍ ከፍ የሚያደርግ ነው። ወደ ሆነ ደረጃ ላይ እንድንመጣ የሚያደርግ ነው። በርዕሱ ላይ እንዳያችሁት እዚህ ደረጃ ላይ ከደረሳችሁ ሶስት ነገሮች በህይወታችሁ ላይ ይሆናሉ። እነዚህ ሶስት ነገሮች ምንድናቸው? እነዚህ ሶስት ነገሮች ህይወታችን ወደ ሆነ ከፍታ ውስጥ የሚያመጡ ናቸው። እነዚህ ሶስት ነገሮች ካለንበት ሁኔታ አውጥተው ወደ ሆነ ከፍታ የሚያመጡ ናቸው። እነዚህ ሶስት ነገሮች ደስ የሚያሰኙ የእግዚአብሔር ልዩ በረከቶች ናቸው። ክብር ለእግዚአብሔር። በፖስተሩ ላይ እንዳያችሁት በዩቲዩብ ፖስተር ላይ እንደተመለከታችሁት እሳት አይታችኋል። እሳት የለበሰን እግዚአብሔር ተመልክታችኋል። ይኸውላችሁ እግዚአብሔር በየዘመናቱ ለባሪያዎቹ እና ለህዝቡ ሲገለጥ የተለያየ አይነት መገለጥ አለው። ለምሳሌ ለአዳም ሲገለጥ እግዚአብሔር ሁሉን የፈጠረ አምላክ ሆኖ ነው የተገለጠለት። እንደዛም ነበር ሲያሳየውም የነበረው አምላክ እንደሆነና የሁሉ ፈጣሪ እንደሆነ ነው ለአዳም እግዚአብሔር የታወቀው። ለአብርሃም ሲገለጥለት ሁሉን እንደሚችል አምላክ ሆኖ ነው እግዚአብሔር የተገለጠለት። ለኖህ ሲገለጥለት እግዚአብሔር ኃጢአትን የሚጠላና ኃጢአትን የሚጠየፍ በኃጢአት ምክንያት ስለመጣው ነገር የሚፈርድ አምላክ እንደሆነ ጻድቅ አምላክ እንደሆነ ነው የተገለጠ። ለሙሴ ሲገለጥለት ደግሞ የተገለጠለት ያለና የነበረ እኔ ነኝ በሚል ማንነቱን ነው እግዚአብሔር የተገለጠለት። ከዚህ ጋር አያይዞ ሲገለጥ በእሳት አምድ ሆኖ ነው የተገለጠለት። በእሳት ነበልባል ሆኖ ነው እግዚአብሔር የተገለጠለት። ይሄ ልዩ መገለጥ ነው። ከዚህ የእሳት መገለጥ በስተጀርባ ያለውን ሚስጥርና በረከት ነው የምነግራችሁ። አዲስ ኪዳን ላይ ደግሞ ወደዚህ የእሳት ነገር ውስጥ እግዚአብሔር ያስገባናል። እሱም በኋላ አነሳላችኋለሁ። እዚህ የእሳት ልምምድ ውስጥ ስንሆን በህይወታችን ውስጥ ምን ነገሮች እንደሚከናወኑ ወደ አዲስ ኪዳን ሄደን እንመለከታለን። እስኪ በመጀመሪያ ግን ለሙሴ ሲገለጥለት ያለውን ነገር እንመለከታለን። ለምሳሌ ሙሴ በጎችን በምድረ በዳ እየጠበቀ ሳለ ነው ቁጥቋጦ ሲነድ ተመለከተ በእሳት እና ቁጥቋጦው ይነዳል፣ ግን እሳቱ አይበላውም ነበር። የእሳት ነበልባል ይታያል፣ ቁጥቋጦው ይነዳል፣ ግን እሳቱ አያቃጥለውም ነበር። በጣም ተአምር ሆነበትና ይሄ ነገር ምንድነው ብሎ ለማየት ሲጠጋ እግዚአብሔር በእሳት ነበልባል ውስጥ ሆኖ እሳት ሆኖ ምን ብሎ ተናገረው? ሙሴ ሙሴ ብሎ ጠራው። የቆምክበት ስፍራ የተቀደሰ ነውና ጫማህን አውልቅ ብሎ ተናገረው። ለምንድነው እግዚአብሔር ለሙሴ በእሳት ሁኔታ የተገለጠለት? ለምንድነው እንደ አብርሃም ሁሉን እንደሚችል አምላክ ሆኖ ያልተገለጠ? ለምንድነው ለኖህ በተገለጠለት መልኩ ያልተገለጠለት ብትሉ እዚህ ጋር በሙሴ ህይወት ውስጥ ሊሰራ በእስራኤል ህዝብ መካከል ውስጥ ሊሰራ ያለ የተለየ ስራ ስላለው ነው በዛ ሁኔታ ላይ ተገለጠው። ሁሉም ይውላችሁ እሳት ካለ እግዚአብሔር በእሳት ከተገለጠ ምን ያመሰላችሁ? ጦርነት አለ፣ ፍርድ አለ፣ በቀል አለ፣ ነፃ ማውጣት አለ፣ ተአምራት አለ። ሁሌም በእሳት እግዚአብሔር ሲገለጥ እነዚህ ነገሮች ናቸው የሚገለጡ። እዚህ ስፍራ ላይ የተገለጠው እግዚአብሔር ስለ ህዝቡ ሊፈርድ፣ ስለ ህዝቡ ሊበቀል፣ ህዝቡን ነፃ ሊያወጣ፣ ስለ ህዝቡ ሊዋጋ ነው የተገለጠው። እግዚአብሔር ለጦርነት ሲመጣ እሳት ለብሶ ነው የሚመጣው። መጽሐፍ ቅዱስ ሲናገር ይላል እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብሎ ይናገራል። እግዚአብሔር ለውጊያ ሲወጣ እሳት ለብሶ እሳት ሆኖ ነው የሚመጣው። ሁሌም እሳት ካለ እንደዚህ ያለ አዲስ ኪዳን ላይ እሳት አለ። ይሄንን እሳት ግን በጣም ዘንግተነዋል። እንዲሁም ከብሉይ ኪዳን በሚሻል ከዚህ ክፍል በሚሻል አዲስ ኪዳን ላይ እሳት አለ። ያን ከህይወታችን ጋር አዋድ እንመለከተዋለን። ይኸውላችሁ እግዚአብሔር እሳት ከሱ ይወጣል። ከሱ እሳት የሚወጣ ብቻ ሳይሆን እሳትን የሚሰጥ አምላክ ነው። የእሳት ሁሉ ምንጭ ነው። የእሳት ሁሉ ምንጭ ብቻ ሳይሆን ራሱ እግዚአብሔር እሳት ነው። አዲስ ኪዳን ላይ ዕብራውያን ምዕራፍ 12 ቁጥር 29 ላይ ሲናገር ብሎ ይናገራል። በእውነት አምላካችን የሚያጠፋ እሳት ነው ይላል። በእውነት አምላካችን የሚያጠፋ እሳት ነው ይላል። በኢየሱስ ክርስቶስም እግዚአብሔር ባስጨነቃችሁ ነገር ላይ በተቸገራችሁበት ነገር ላይ በኢየሱስ ክርስቶስም የሚያጠፋ እሳት ሆኖ ይገለጥላችሁ። በኑሯችሁ ይገለጥ፣ በአገልግሎታችሁ ይገለጥ፣ በመውጣታችሁ ይገለጥ፣ በጌታ በኢየሱስም በመግባታችሁ ይገለጥ፣ በስራዎቻችሁ ይገለጥ፣ በዙሪያችሁ ባለው መተተኞች ላይ እግዚአብሔር ይገለጥላችሁ። ክብር ለእግዚአብሔር ይሁን። የአዲስ ኪዳኑ ቃል እግዚአብሔር እሳት ነው የሚያጠፋ እሳት ነው ብሎ ጋድ ሂምሰልፍ ራሱ ነው እሳት ነው የሚለው። እሳት የሚያመነጭ ብቻ ሳይሆን እሳትን የሚሰጥ ብቻ ሳይሆን በእሳት የሚቀባ ብቻ ሳይሆን
ራሱ እግዚአብሔር እሳት ነው ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እሳት ካለ ታዲያ ሁልጊዜም እነዚህ ነገሮች አሉ ማለት ነው። በህልም እሳት የለበሰ እግዚአብሔርን ተመልከቱ፣ በራእይ ተመልከቱ፣ ወይ በላያችሁ ላይ የእግዚአብሔር የእሳት ህልውና በመንፈሳችሁ መጥቶ በመንፈሳችሁ ሴንስ አድርጎ እንዲህ አይነት መገለጦችን ስትመለከቱ፣ ጉባኤ ውስጥ ይሁን በቤታችሁ ይሁን ስትመለከቱ እነዚህን ነገሮች ሊያደርግ እግዚአብሔር እንደተገለጠ ተመልከቱ። ስለ ህዝቡ ሊዋጋ፣ ስለ ህዝቡ ሊፈርድ፣ ስለ ህዝቡ ሊበቀል፣ ህዝቡን ከስራት ነፃ ሊያወጣ፣ ህዝቡን ከተፈታተነው ነገር ነፃ ሊያወጣ፣ ስለ ህዝቡ ሊዋጋ ሊበቀል እንደመጣ አስተውሉ። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ክርስቶስ በአርማጌዶን ጦርነት ጊዜ የ7 ዓመቱ መከራ ካለፈ በኋላ አንድ ጦርነት ያደርጋል። ያም ጦርነት አርማጌዶን ይባላል። ያንን ጦርነት ለመዋጋት ሲወጣ ጌታ ኢየሱስ ክርስቶስ የመዋጋት ልብሰ ተክህኖን ለብሶ ነው፣ ማንነቱን ለብሶ ነው የሚገለጠው። እና ስለዛ መገለጡ ሐዋርያው ጳውሎስ ሁለተኛ ተሰሎንቄ ምዕራፍ 1 ከ6 እስከ 7 ድረስ እንደዚህ ብሎ ይናገራል። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ጌታ ኢየሱስ ክርስቶስ ጳውሎስ በመንፈስ ተመልክቶ ሲናገር እንደዚህ ብሎ ነው የተናገረው። ጌታ ኢየሱስ ከስልጣን መላእክቱ ጋር ከሰማይ በእሳት ነበልባል ሲገለጥ መከራ ለሚያሳዩአችሁ መከራን ለምትቀበሉ ከኛ ጋር ዕረፍትና ብድራትን አድርጎ እንዲመለስ በእግዚአብሔር ፊት በርግጥ ጽድቅ ነውና ብሎ ይናገራል። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ በአርማጌዶን ጦርነት ጊዜ ሲገለጥ በእንደዚህ አይነት ሁኔታ ነው የሚገለጠው። እንዴት ሆኖ ነው የሚገለጠው? ከስልጣን መላእክቱ ጋር ሆኖ በእሳት ነበልባል ውስጥ ሆኖ ራሱ የእሳት ነበልባል ሆኖ መከራ ለሚያሳዩአችሁ መከራ ሊያሳያቸው፣ መከራ ለምትቀበሉ ለእናንተ ደግሞ ዕረፍት እንዲሆንላችሁ ከኛ ጋር እንዲሁም እሱ ብቻ ሳይሆን ብድራትን ሊሰጣችሁ በዚህ መልኩ ይገለጣል ብሎ ይናገራል። እሳት እግዚአብሔር ከለበሰ ሁሌም እንደዚህ ነው የሚሆነው። መከራ ያሳያችሁን መከራ እንዲያዩ ያደርጋቸዋል። በጌታ በኢየሱስ ክርስቶስም ሌትና ቀን ሕይወታችሁን እያስጨነቁ መከራ ያሳዩአችሁን በሙሉ ማናቸውም ቢሆኑ በጌታ በኢየሱስ ክርስቶስም እግዚአብሔር መከራ ያሳይላችሁ። መከራ ብቻ አይደለም እግዚአብሔር የሚያሳይ ዕረፍትን ለእናንተ ይሰጣል። ክብር ለእግዚአብሔር ይሁን። ዕረፍት ይስጣችሁ። ኢየሱስ ክርስቶስ ጌታ ነው። በቃ እሳት ካለ ሁሌም እንደዚህ ነው የሚሆነው። እግዚአብሔር በእሳት ከተገለጠ እንደዚህ ነው የሚሆነው። መከራ ለሚያሳያችሁ መከራ ሊያሳይ ነው እግዚአብሔር የሚገለጥ። ደስ ይላል ደግሞ የአዲስ ኪዳኑ አገላለጥ። መከራ ለምትቀበሉ ደግሞ ለእናንተ ዕረፍትን ይሰጣል። እሳትን በህልም እዩ፣ በራእይ እዩ፣ ጉባኤ ውስጥ ይሁን ቤታችሁ ስትጸልዩን እሳት ላያችሁ ላይ ከመጣ በቃ እነዚህ ነገሮች ናቸው የሚከናወኑት። ጌታ በህይወታችሁ ዙሪያ፣ በኑራችሁ ዙሪያ፣ በአገልግሎታችሁ ዙሪያ እንደዚህ አይነት ነገሮችን ነው የሚያከናውነው። እንዲህ ነው የሚሆነው። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ታዲያ ርዕሴን ያልኩት ምንድነው? ወደዚህ ደረጃ ከደረሳችሁ፣ እዚህ ሁኔታ ውስጥ ከገባችሁ እነዚህ 3 ነገሮች በህይወታችሁ ይሆናል ብዬ ነው የተናገርኩት። ታዲያ እግዚአብሔር ምንም እሳት ሆኖ ቢገለጥም፣ በእሳት ሁኔታም ቢገለጥም በእሳት ተገልጦ የሚሰራው በባሪያዎቹ በኩል ለሙሴ በእሳት አምድ ቢገለጥለትም እሳት ሆኖ እግዚአብሔር ከእርሱ ጋር ሲሰና የነበረው በግብጽ ምድር ያንን አስጨናቂ ታላላቅ ተአምራቶችን በግብጻውያን ላይ የፍርድ በትሩን ነፃ የማውጣት በትሩን አሳርፎ ህዝቡን ድንቅ ምልክት አድርጎ ከግብጽ ምድር ያወጣው በዛ እሳት ማንነቱ ያንን ያደረገው ከሙሴ ጋር በሙሴ ውስጥ ነው ያንን ያደረገው። እግዚአብሔር ሥራ ሲሰራ በባሪያዎቹ በኩል እንደዚህ ሆኖ ነው የሚገለጠው። በእሳት አምድ ሆኖ ነው እግዚአብሔር የሚገለጠው። በእሳት ነበልባል ሆኖ ነው የሚገለጠው። ራሱ አገልጋዮቹን እሳት ያረጋቸዋል። በኢየሱስም እግዚአብሔር እሳት ያርጋቸው። መጽሐፍ ቅዱስ ሲናገር ዕብራውያን ምዕራፍ 1 ቁጥር 7 ላይ ምን ብሎ ይናገራል? መላእክቱ መናፍስት አገልጋዮቹን የእሳት ነበልባል ያደርጋል ብሎ ይናገራል። መላእክቱ መናፍስት አገልጋዮቹን የእሳት ነበልባል ያደርጋቸዋል ይላል። በኢየሱስም እግዚአብሔር የእሳት ነበልባል ያርጋቸው። ኢየሱስ ክርስቶስ ጌታ ነው። ራሱ አገልጋዩን እሳት ያደርገዋል ይላል። እሳት ከላይ እስከታች ያለብሰዋል። የእሳት ቅባት አለ፣ የእሳት ጸጋ አለ። እግዚአብሔር በእሳት ቅባት ከቀባችሁ ወይም በዚህ የእሳት ሙላት ውስጥ ካመጣችሁ ወይም በሕይወታችሁ ላይ እንዲህ አይነት እሳት ከተሰማችሁ እነዚህ ነገሮች በእናንተ ሕይወት ውስጥ እግዚአብሔር ሊያደርግ፣ ብዙዎችን እግዚአብሔር በእናንተ አገልግሎት ሊበቀል ነው። ብዙዎችን እግዚአብሔር በእናንተ ነፃ ሊያወጣ ነው። ብዙዎችን እግዚአብሔር ሊያሳርፍ ነው።
ብዙዎችን እግዚአብሔር ምርኮ ሊመልስላቸው ነው በእናንተ በኩል የሚገለጠው። አገልጋዮቹን የእሳት ነበልባል ያደርጋቸዋል። አገልጋዮችን ብቻ አይደለም፣ የሚገርመው ራሱ በክርስቶስ ኢየሱስ ያመኑትን ቅዱሳንም በሙሉ ካህናቶቹን በሙሉ በእሳት እግዚአብሔር ያጠምቃቸው። ይኸውላችሁ ይሄ በብሉይ ኪዳን ላይ ያልተባለ ቃል፣ ለማንም እግዚአብሔር ያላደረገው ቃል ምን አይነት ተስፋ ነው መሰላችሁ? በብሉይ ኪዳን እግዚአብሔር ያላደረገው ነገር በአዲስ ኪዳን ያደረገው አንድ ደስ የሚል በረከት ለቅዱሳን በክርስቶስ ላመኑ ቅዱሳን የተዘጋጀ አንድ በረከት አለ። ያም በረከት ምንድነው መሰላችሁ? የእሳት ጥምቀት ይባላል። የእሳት ጥምቀት ይባላል። በእሳት መጠመቅ፣ በእሳት መወረስ፣ በእሳት ውስጥ መስጠም ይባላል። ቤተክርስቲያን የዘነጋችው ግን እጅግ አስፈላጊ ሆነ። ቤተክርስቲያን እንደ ባህል የውሃ ጥምቀት እንደምታረግ የመንፈስ ቅዱስ ሙላትና በልሳን የመጸለይ ጸሎት ለሰዎች እንደምትጸልይ የእሳት ጥምቀት አገልግሎት በቤተክርስቲያን ውስጥ መጀመር ያለበት ነገር ነው። ምክንያቱም አሁን ሳብራራላችሁ ምን ያህል የበእሳት መጠመቅ አስፈላጊነቱን ትረዳላችሁ። መጥምቁ ዮሐንስ ሲናገር ምን ብሎ ነው የተናገረው? እኔ በውሃ አጥምቄያችኋለሁ፣ ከኔ በኋላ የሚመጣው ከኔ ይልቅ የበረታ ነው፣ እኔ ጫማውን ልሸከም የተገባው አይደለሁም። እኔ በውሃ አጥምቄያችኋለሁ፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ቅዱስ ያጠምቃችኋል ይላል። እሳት የሚል ቃል ተጠቅሷል። እሳት በእሳትና በመንፈስ ቅዱስ ያጠምቃችኋል። የዘነጋ ነው ይሄ ነው። እጅግ ግን ጠቃሚ ነገር ነው። ዛሬ ላለችው ቤተ ለቅዱሳን በሰልፍ መካከል ለሚያልፉ ይሄ እሳት በጣም አስፈላጊ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የመጀመሪያው ይሄ እሳት በእሳት ጥምቀቱ ስንጠመቅ ወይም እሳት እንደ ቅባት ሆኖ ወደኛ ላይ ሲመጣ ወይም ዕብራውያን ምዕራፍ 1 ቁጥር 7 እንዳለው አገልጋዮቹን የእሳት ነበልባል ያደርጋል እንደሚል በእሳት ልብስ አገልጋዮቹን ሲከድናቸውና በዚህ ክፉ ዓለም መካከል ሲያመላልሳቸው የሚሆነው ነገር ምንድነው መሰለ? ነፃ አውጪዎች ትሆናላችሁ፣ ተዋጊዎች ትሆናላችሁ፣ ምርኮን የምትማርኩ ትሆናላችሁ፣ ተበቃዮች ትሆናላችሁ፣ ፈራጆች ትሆናላችሁ። እሳት ያለበት አገልጋይ፣ እሳት ያለባት ቤተክርስቲያን ሁልጊዜም እንደዚህ ነው። ትበቀላለች፣ ምርኮን ትማርካለች፣ ግዛቶችን ትወርሳለች፣ አለቆች፣ ስልጣናት፣ ገዢዎችን አየሩን የያዙትን ታጠፋለች፣ ግዛትን ለክርስቶስ ኢየሱስ ታመጣለች። ይሄ እሳት ሲኖርባችሁ ለራሳችሁ ነፃ ያወጣችሁ፣ ጠላቶቻችሁን እያሳደዳችሁ ስትዋጉ የምታሸንፉ፣ ነፃ የምታወጡ፣ ረፍትን የምትሰጡ፣ ያረፋችሁና ረፍት የምትሰጡ፣ ነፃ ያወጣችሁና ነፃ የምታወጡ ሆናችሁ ነው የምትኖሩት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ታዲያ ይሄንን እሳት በማን ላይ ነው የምንጠቀመው? ይሄንን እሳት የምንጠቀመው አንድ ጠላት አለ፣ እሳት የሚጠላ በዓለም ላይ ያለ የትኛውም ክፉ ነገር 95% በእኔ ግምት ነው ሰይጣን ባቀነባበራቸው የዲያብሎስ ሥራ የሚከናወኑ ክፋቶች ናቸው። ነገሮችን የሚያዘገዩባችሁ፣ እንቅፋት የሚሆንባችሁ፣ የሆነ ነገር የሚሆንባችሁ፣ በህይወታችሁ ዙሪያ ሰዎችን ተገናርጎን ከሰዎች ቀጥታም ቢሆን ምንም አይነት ነገር በምድር ላይ የሚደረግ የትኛውም ክፋት፣ በሀገሮች መካከል የሚደረገው የትኛውም ክፋት ከበስተጀርባ አንዳንዱ በእግዚአብሔር ፍቃድ ቢሆንም እሳቱን የምንጠቀመው እሱ ላይ ነው። እሳቱንም የሚፈራው እሱ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ሕዝቅኤል ምዕራፍ 28 ቁጥር 18 ላይ ሲናገር ምን ብሎ ይናገራል? አንተም በኃጢአት ብዛት መቅደስን አረከሰ፣ እሳትን ከውስጥ አወጣው፣ እሷም በላች፣ በሚያይ ሁሉ በምድር ፊት አመድ አድርጌሃለሁ ብሎ ይናገራል። እሳትን ከውስጥ አወጣው፣ እሷም በላች ብሎ ይናገራል። እሳትን ከውስጥ አወጣው፣ እሷም በላች ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይውላችሁ ይሄ እሳት የሚመታው የምድርን ከስጋ ለባሹ ከዚህ ከጉዙ ዓለም እንቅስቃሴ በስተጀርባ ከጉዙ ዓለም ክፋት በስተጀርባ ያለውን የክፉን መንፈስ ነው የሚመታው። ይሄ እሳት በእሳት መጠመቅ አስፈላጊነቱ ለዚህ ነው። እጅግ ጠላትና መንግስቱ የሚፈሩት ነገር ብትሉ ይሄንን እሳት ነው። ለምን? እግዚአብሔር ፈርዶበታል። ምን ብሎ? እሳትን ከውስጥ አውጥቻለሁ እሷም በልታለች ብሏል። እጅግ የሚፈሩት ነገር እሳት ነው። በእሳት የተሞላ ክርስቲያን ሳይዋጋ ራሱ በመገኘቱ ብቻ
የሚያስለቅቃቸው ብዙ ነገሮች አሉ። በመገኘቱ ብቻ ፈርጥጠው የሚሄዱ አሉ። እሳት የለበሱ ባሪያዎቹ፣ በእሳት የተጠመቁ የክርስቶስ ልጆች። እንዲህ ነው የሚሆነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ። አንድ ቪዲዮ አየሁኝ ዩቲዩብ ላይና ይሄ አገልጋይ በዓለም ላይ በነፃ ማውጣት አገልግሎቱ ይታወቃል። እና እሱ እጅ ሲጭን የ20 ዓመት የ30 ዓመት ጥያቄዎች ናቸው የሚከናወኑት። እና አብዛኛው ግን ከነፃ ማውጣት ጋር የተያያዘ ነው አገልግሎቱ። እና ይሄ አገልጋይ ቆሞ ሲጸልይ ሲያውጅ ጉባኤው በሙሉ በእሳት ባህር ነው የሚጥለቀለቀው። ከዛ ጉባኤ ውስጥ ያለ ርኩስ መንፈስ መቀመጥ አይችልም። ራሱ ማኒፌስት ያደርጋል፣ ወደፊት ያመጣቸዋል፣ ነፃ ያወጣቸዋል። እንደዚህ ነው የሚሆነው። እና አንድ ቀን እንደዚህ እያወጀ እየጸለየ እያለ ብዙ ሰዎች ወደቁ፣ ወደፊት አመጣቸው። አንዷ ሴትዮ ግን መንፈስ የተገለጠባት እየሮጠች ከአዳራሹ ወጥታ ልትሄድ ስትል እየተከታተለ በጌታ በኢየሱስ ማዛለው ቆም ብሎ አስቆመው። ከዛ ወደ ሴትዮዋ ሄደ። ከዛ ወደ ሴትዮዋ የቀረበ ሲመጣ ሴትዮዋ እንዳትቀርበኝ ያለች መጮህ ጀመረች። ለምን ሲላት ዙሪያ እሳት ነው፣ መሬቱ ሁሉ እሳት ነው ምናምን ያለች ወደ መሬት እያየች ወደ እግሩ እያየች እሳት ነው አንተም እሳት ነህ እያለች መናገር ጀመረች። ከዛ ውሃ ስጡኝ፣ እስቲ ማጠፋበት ውሃ ስጡኝ አለ። አገልጋዩ የሳቅ ውሃ ስጧት አለ። ውሃ በማስታጠቢያ አድርገው ሰጧት። ከዛ ውሃውን መርጨት ጀመረች፣ አገልጋዩ እግር ስር ማለት። ከዛ እቃውን ጣለችውና ወደ ኋላ መሮጥ ጀመረች። አልጠፋም እንደ እሳቱ ሲላት እሳቱ የበለጠ ጋመ፣ የበለጠ ወደ ላይ ነደደ አለች። መንፈሳዊውን እሳት በጉዝ ውሃ ለማጥፋት ሲሞከር ማለት ነው። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስም እግዚአብሔር በሕይወታችን ታላቅ እሳት ያምጣ፣ ደግሞ ደጋግሞ ያምጣ። ሰጥቶናል፣ ደግሞም እግዚአብሔር ጨምሮ ያምጣ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አገልጋዮችን የእሳት ነበልባል ሲያደርግ፣ በእሳት ጥምቀት ስትጠመቁ ነገሮች እንደዚህ ነው የሚከናወኑ። በሕይወታችሁ እንዲህ መሆን ነው የሚጀምሩት። አንዳንድ ፈሪ አጋንንቶች፣ አንዳንድ ፈሪ ርኩሳን መናፍስቶች ገና አይተዋችሁ ገና አይናችሁን አይተው ነው ሮጠው የሚጠፉት። አንዳንድ አጋንንት ያለባቸው ሰዎች አሉ። ጉባኤ መካከል ሲገቡ ሰላም ናቸው። ከጉባኤ መሃል ተመልሰው ግን ሰፈራቸውና ቤታቸው ሲሆኑ ያው ነገር ይመለስባቸዋል። እና ምንድነው መሰላችሁ? መንፈሱ ብልጥ ነው። ወደ ጉባኤ ሲመጣ ውጭ ነው የሚጠብቀው። ከጉባኤ ሲመለሱ መልሶ ለመቆጣት። አንዳንዶች ግን ስታቦርን የሆኑ ቸካካ የሆኑ እልህኛ መናፍስቶች ደግሞ ይገባሉ ጉባኤ። እንዲህ አይነት እሳት ያለበት ቦታ ላይ መቋቋም አይችሉም። እጅ ነው የሚሰጡት። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ። በዚህ ነገር እግዚአብሔር ይባርካችሁ በጌታ በኢየሱስ ክርስቶስ። ስለዚህ የመጀመሪያው ነጥብ ምንድነው? በእሳት ጥምቀት ስትጠመቁ ወይም ደግሞ እግዚአብሔር እንዳገልጋይ የእሳት ነበልባል ሲያደርጋችሁ ወይም እግዚአብሔር በእሳት መልክ በሕይወታችሁ ውስጥ ሲገለጥ የሚሆነው ነገር ምንድነው መሰላችሁ? በሕይወታችን መሆን የሚጀምረው ነፃ አውጪነት መገለጥ ይጀምራል። ይህን ምልክት ስታዩ እግዚአብሔር በእናንተ ሊበቀል፣ በእናንተ ምርኮ ሊማርክ፣ በእናንተ ብዙዎችን ደስተኛ ሊያደርግ፣ በእናንተ መከራ ያዩትን ከመከራ ነፃ ሊያወጣ እንደሆነ አስተውላችሁ በእምነት ስልጣናችሁን መጠቀም ጀምሩ። በጌታ በኢየሱስ ክርስቶስም እሳትን ጥሩ። በራሳችሁ ጉዳይ ላይ፣ በሰዎች ጉዳዮች ላይ እሳትን ጥሩ። ተአምራት ይሆናል። ኢየሱስ ክርስቶስ ጌታ። እግዚአብሔር በእሳት ሲገለጥ እንደዚህ ነው የሚሆነው። ሕዝቡን ነፃ ያወጣል፣ ስለ ሕዝቡ ይፈርዳል፣ ስለ ሕዝቡ ይበቀላል፣ በሕዝቡ መካከል ተአምራት ያደርጋል፣ ስለ ሕዝቡ ይዋጋል። እንዲህ ነው የሚከናወነው። የመጀመሪያው ይሄ ነው። ሁለተኛ በዚህ አይነት መልክ በእሳት ስንጠመቅ ወይም ደግሞ እግዚአብሔር የእሳትን ልብስ ሕይወታችንን ሲያለብሰው፣ እሳትን በዙሪያችን እግዚአብሔር ሲያደርግ የሚሆነው ነገር ምንድነው? የትኛውም በዚህ ምድር ላይ ያለው አደጋ፣ የትኛውም ክፉ ነገር በእኛም ቢሆን በምንወዳቸው፣ በእኛም ቢሆን በንብረቶቻችንና በእኛ ዙሪያ ላይ ምንም አይነት ነገር አይሆን። ምንም አይነት ክፉ ነገር አይሆን። እንዋጋለን። ስንዋጋ እንኳን ጠላት እኛን ሊበቀለን አይችልም። በሩቅ ሆኖ አንዳንድ ሰዎችን ተጠቅሞ ሊዋጋችሁ ቢችል እንኳን ማለት በሩቅ ሆኖ ወደ እናንተ ግን ሊቀርብ አይችልም። እንዲህ አይነት እሳት የለበሱ
ሰዎች ልክ በመጨረሻው ዘመን እግዚአብሔር ይነሳሉ ብሎ በኢዩኤል ምዕራፍ 2 ላይ የተናገራቸውን አይነት ሰራዊት ነው የሚሆኑት። ኢዩኤል ምዕራፍ 2 ላይ ሲናገር ምን ብሎ ይናገራል? በሰልፍ መካከል ያልፋሉ አይቆስሉም ይላል። ለምን? እነዚህ በእሳት የተጠመቁ ቅዱሳንና እግዚአብሔር እሳት የሞላባቸውና ወደዚህ ሙላት የደረሱ ቅዱሳኖች ከዚህ እሳት የተነሳ የተጠበቁ ይሆናል። ይህንን ሐሳብ የሚደግፍልን ክፍል የምናገኘው ዘካርያስ ምዕራፍ 2 ላይ ነው። እግዚአብሔር በሌላ ደግሞ በጥበቃ መልኩ ደግሞ ሲገለጥ፣ እሳቱ እግዚአብሔር በጥበቃ መልኩ ሲገለጥ በዙሪያችንና በሕይወታችን ስለሚሆነው ነገር ይናገራል። ዘካርያስ ምዕራፍ 2 ላይ እንደዚህ ብሎ ማለት ነው። ከቁጥር 4 ጀምሮ ላምበው እንደዚህ ይላል። እንዲህም አለው፣ ሩጥ ይህንንም ጎልማሳ እንዲህ በለው፣ ኢየሩሳሌም በውስጧ ካሉ ሰዎችና እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። እኔም በዙሪያዋ የእሳት ቅጥር እሆንላታለሁ፣ በውስጧም ክብር ሆናለሁ ይላል እግዚአብሔር ይላል። እኔ በዙሪያዋ የእሳት ቅጥር እሆንላታለሁ፣ በውስጧም ክብር እሆናለሁ ይላል እግዚአብሔር። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የእሳት አጥር ሲሆን፣ እሳቱ እግዚአብሔር በእኛና በባረከን ዙሪያ አጥር ሲሆን ማለት ይኸውላችሁ፣ እግዚአብሔር የሚባርክ ብቻ አይደለም፣ የባረከን ማንም እንዳይነካው የሚከላከል አምላክ። አካሄዳችን ከሱ ጋር ትክክል እስካደረግን ድረስ፣ በእርሱ እስካመንን ድረስ እግዚአብሔር ፕሮቴክት ያደርግልናል፣ ይከላከልልናል። አንዱ አስተማማኝ በሆነ ሁኔታ እንደሚጠብቅና እንደሚከላከልልን ሲናገር በዚህ ስፍራ ላይ ያለው ነገር ምንድነው? እኔ ለእስራኤል እሳት ቅጥር ሆናታለሁ። ባርኳታል እኮ እስራኤልን በከብት ብዛት በእንስሳ ብዛት ባርኳታል እስራኤልን። እና ከከብቱ ብዛት የተነሳ ከእንስሳው ብዛት የተነሳ በአጥር በሰው ሰራሽ አጥር መከላከል የሚቻል አይደለም። ከቁጥጥር ውጭ ነው የእንስሶቹ ብዛት። ስለዚህ እግዚአብሔር እኔ ራሴ እሳት ቅጥር ሆኜ ጠብቃታል፣ እሷንም የሰጠዋትንም በረከት እጠብቃለሁ። በእንደዚህ አይነት ሁኔታ እግዚአብሔር በሕይወታችሁ በኑራችሁ ሲገለጥ አንዱ የሚከናወነው ሁኔታ ይሄ ነው የሚሆነው። መርፌ እንኳን አይጠፋባችሁ። እንደዚህ አይነት ፕሮቴክሽን ባለባቸው ቤቶች ውስጥ በሽታ የሚባል ነገር የለም። እንደዚህ አይነት ፕሮቴክሽን ባለበት ቦታ ውስጥ ዕቃ ገዝታችሁ አይበላሽባችሁ። ይሄንን ዕቃ ከገዛሁት የዛሬ 20 ዓመት ነው፣ የዛሬ 15 ዓመት ነው ምናምን ትላላችሁ። ዕቃችሁ እንኳን አይበላሽ። ፕሮቴክት ያደርገዋል እግዚአብሔር። የሰጣችሁን ፕሮቴክት ያደርጋል። ቤተሰብ ሰጥቶ ቤተሰቦቻችሁን ፕሮቴክት ያደርጋል። ስራ ሰጥቶ ስራችሁን እግዚአብሔር በእሳት ቅጥሩ ፕሮቴክት ያደርጋል። ቤተሰብ ሰጥቶ እግዚአብሔር ቤተሰባችሁን በእሳት ቅጥር ይከልላል። ስራ ሰጥቶ ስራችሁን ይከልላል። ይሄ አንዱ የእግዚአብሔር መገለጥ ባህሪው ነው። በዚህ መልኩ ሲገለጥ አስተማማኝ ጥበቃ ይኖረናል። በምድር ላይ የሰው ልጅ ከሚፈልጋቸው ነገሮች አንዱ ነገር ምን? ጥበቃ። ምክንያቱም በዚህ ክፉ ዓለም ሲኖር ስጋት ስላለበት ማለት ነው። መጽሐፍ ቅዱስ ሲናገር ዓለም በክፉ ተይዟል ብሎ ይናገራል። ክፋት የሞላበት ዓለም ነው። በዚህ ሁኔታ ውስጥ ግን የታጠሩ ሰዎች እንደው ሕይወታቸው ቤታቸውና ኑሯቸውን ሲኦል በር ላይ ቢመሰርቱ እንኳን ማንም ሊነካቸው አይችልም። የገሃነም ደጅ አካባቢ እንኳን ቢመሰርቱ ማንም ሊነካቸው አይችልም። ለምን? እሳቱ እግዚአብሔር አጥር ስለሚሆንላቸው። ሰይጣን እንኳን ኢዮብን ሊፈትነው እግዚአብሔርን ለማስፈቀድ ሲሄድ አንድ የሚያስገርም ነገር ተናገረ። ምን ብሎ ነው የተናገረው? እግዚአብሔር ስለ ኢዮብ ሲናገር ባሪያዬን ኢዮብን አየውን? ፍጹም ቅን፣ እግዚአብሔርን የሚፈራ ጻድቅ ብሎ ሲመሰክርለት ሰይጣን እንደዚህ ብሎ ተናገረ። እርሱንና ቤቱን በዙሪያ ያሉትን ሁሉ አላጠርክለትምን? የእጆቹን ሥራ ባርከለታል፣ ከብቱም በምድር ላይ በዝቷል አለ። እርሱንና ቤቱን በዙሪያ ያሉትን አላጠርክለትምን? የእጁን ሥራ ባርከለታል፣ ከብቱም በምድር ላይ በዝቷል ብሎ ተናገረ። አላጠርክለትም ወይ አለ። እና ያ አጥር ካልተነሳ እሱን ሄዶ እግዚአብሔር ፈቅዶ ያንን አጥር ካላነሳ ከበጎቹ አንዲቷን እንኳን ሊነካ አይችልም። በጎቹ በሜዳ ነው የሚበዙት፣ ሜዳ ነው መራቢያቸው፣ ጥቅማቸውን ብቻ ነው ወደ ቤት የሚልኩት። በዘመናት መካከል እንደዚህ ሆኖ አንድ በግ ተበልቶበት አያውቅም። ለምን? እግዚአብሔር አጥሮልታል። በጣም ብዙ ስለሆነ በአጥር ቢከልለው በመቆጣጠር ሊከልለው ማይችል ስለሆነ ማለት ነው። እግዚአብሔር በሁለቱ በኢየሱስ ክርስቶስ ይባርካችሁ። በተትረፈረፈ ነገር እግዚአብሔር ይባርካችሁ። እንደገናም በባረካችሁ ልክ ደግሞ ጌታ በእሳት ቅጥር ይጠብቃችሁ።
በእሳት የተቀጠረ ክርስቲያን ወይም ደግሞ በእሳት ጥምቀት የተጠመቀ ክርስቲያን ወይም ደግሞ የእሳት ነበልባል የሆነ አገልጋይ ወደ አጠገቡ ክፉ ነገር አይቀርም። መጽሐፍ ቅዱስ እንደዚህ ብሎ ነው የሚናገረው መዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው ይላል። እግዚአብሔር መሸሸጊያው ይሆናል። ወደ እርሱ ክፉ ነገር አይቀርብም። በአጠገቡ ሺህ በቀኙ 10,000 ሲወድቅ ብቻ ነው የሚመለከተው። ማን እንደጣለው እንኳን አያውቅም። ሲቀርብ እሳቱ ራሱ ይበለዋል። በአይኑ ብቻ ይመለከታል፣ ወደ እሱ ግን አይቀርቡም። የኃጢአትን ብድራን ይመለከታል። ሲፈርድባቸው እግዚአብሔር ያሳየዋል። በእሳት የተሞላ ክርስቲያን እንደዚህ ነው፣ ፕሮቴክትድ ነው። ከየትኛውም ክፉ ነገር የትኛውም ክፉ ነገር ወደ እርሱ ሊቀርብ አይችልም። የትኛውም የሱም እንደገና በሱ ዙሪያ ያሉትም ነገሮች እግዚአብሔር በእሳት ሲገለጥ እግዚአብሔር አጥር ሲሆናችሁ እንደዚህ ነው። ለአዲስ ኪዳን ደግሞ አማኝ እግዚአብሔር ለእያንዳንዱ እንዲሆንለት ምን ብሏል? እኔ በውሃ አጥምቄያችኋለሁ። ኢየሱስ በመጣ ጊዜ ግን በመንፈስ ቅዱስና በእሳት ያጠምቃችኋል። እኔ በውሃ አጥምቄያችኋለሁ፣ እሱ ግን ሲመጣ በእሳትና በመንፈስ ቅዱስ ያጠምቃችኋል ተብሎ ተጽፏል። ይሄን ተስፋ ለአዲስ ኪዳን ለእያንዳንዱ አማኝ ተሰጥቷል። እንደነ ኢዮብ የሆኑ ሰዎች እየተመረጡ አይደለም። አዲስ ኪዳን ለሁሉም በክርስቶስ ላመነ እንደዚህ ይሆናል። ከኛ የሚጠበቀው ነገር ምንድነው? ይሄንን የእሳት ጥምቀት አጥብቆ መፈለግ፣ እግዚአብሔር የእሳት ጥምቀቱን ደግሞ ደጋግሞ በህይወታችን፣ በኑሯችን፣ በአገልግሎታችን እንዲመጣ መጸለይ፣ መጾም፣ ይሄንን ነገር እግዚአብሔር እንዲያረግ በኃይል መጮህ። ለምን? እሳቱ ትልቅ ጥቅም ይሰጣል። ከተወለዳችሁበት ጊዜ ጀምሮ ሩጫችሁን እስክትጨርሱ ድረስ ምንም ክፉ ነገር ሳያገኛችሁ ልትሄዱ ትችላላችሁ። በምድረ በዳ እኮ የነበሩ ሰዎች እኮ ምንም ነገር ሳይደርስባቸው የተጓዙበት እኮ ምክንያት በአንድ ምክንያት ነው። እግዚአብሔር ሌሊት በእሳት አምድ በላያቸው ላይ ስለሚጠልስባቸው፣ በቀን የደመና አምድ ሆኖ በላያቸው ላይ ስለሚጠልስባቸው፣ እሱ ብቻ ሳይሆን እሱም ከነርሱ ጋር ስላለ፣ ለሙሴ በእሳት የተገለጠው እግዚአብሔር ከነሱ ጋር ስላለ መጽሐፍ ቅዱስ ሲናገር ከነሱ የታመመም የለም፣ እግሩም ያበጠ የለም፣ ልብሳቸውም አላለቀም፣ ጫማቸውም አላለቀም ብሎ ነው የሚናገረው። የጠፉት በራሳቸው መንገድ ሲሄዱ ብቻ ነው እንጂ ከእግዚአብሔር ጥበቃ የተነሳ አይደለም። እግዚአብሔር በእንደዚህ ሁኔታ ነው የጠበቃቸው። በእሳት ሲገለጥ እንዲህ ነው የሚሆነው። ለአዲስ ኪዳን ቤተክርስቲያን እግዚአብሔርን ሰጥቷታል። እኔ ግን ጌታን ካወቅኩበት ጊዜ ጀምሮ እውነቴ ነው የምላችሁ እስካሁን ድረስ ቤተክርስቲያን ያላነሳችው ርዕስ፣ ብዙ ሰባኪዎችም ያላነሱት ርዕስ፣ ግን መጽሐፍ ቅዱስ ላይ ፍጥጥ ብሎ የተቀመጠልን ነገር፣ ጥቅሙ ያልተነገረን፣ በየጊዜው በእሳት እንድንሞላ ማሳሰቢያ ያልተሰጠን የትምህርት ክፍል ብትሉ በእሳት መጠመቅ የሚባል ነገር። የውሃ ጥምቀት በደንብ ፕሮግራም ተይዞ ካሜራማን ተዘጋጅቶ፣ አጥማቂ ተዘጋጅቶ፣ ልብስ ተዘጋጅቶ ይደረጋል። የውሃ ጥምቀት ሞትና ትንሣኤን ለመምሰል የምልክት በምሳሌነት የምናደርገው ነገር ነው። ጥምቀት ውሃው ስንሰምጥ ከክርስቶስ ጋር መሞታችን ነው የምናሳይ፣ ከውሃ ስንወጣ ከክርስቶስ ጋር መነሳታችን ነው የሚያሳየው። ለምልክት ለምሳሌነት ነው የምናደርገው። የእሳት ጥምቀት ግን ምሳሌ አይደለም፣ ትልቅ ውጤት ያለው ነገር ነው። እነዚህ አሁን ያነሷቸው አንድና ሁለት ያነሷቸው ነጥቦች ናቸው በህይወታችን የሚከናወነው። ቤተክርስቲያን በጣም ልታስብበት፣ ቅዱሳንም ሊያስቡበት የሚገባ ቢያንስ በወር አንድ ጊዜ እንኳን ጌታው እሳትን ሙላኝ፣ እሳትን አጥምቀኝ፣ በእሳት በላይ ላይና እሳት እያላችሁ እሳት መጥራት አስፈላጊ። ደግሞ በዚህ ክፉ ዓለም ውስጥ በቃ ግድ ያስፈልጋል ተከልሎ ለመኖር ማለት። ደግሜ እነግራችኋለሁ መቼም ቢሆን ሰይጣን የማይቀርበው ነገር ቢኖር የማይቀርበው ክርስቲያን ብትሉ ምን አይነት ክርስቲያን ነው መሰላችሁ? የእግዚአብሔር እሳት የሞላበት ክርስቲያን። በእሳት የተጠመቀ ክርስቲያን አይቀርበው፣ መቼም ቢሆን አይቀርበው። ጠላትና መንግስቱ እጅግ 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 የሚፈሩት ነገር ብትሉ ይሄ የመንፈስ ቅዱስ እሳት፣ በእሳት የተጠመቀን ክርስቲያን፣ እግዚአብሔር በእሳት በውስጡ ያለበት ክርስቲያን፣ በእሳት የሚሰራበት ክርስቲያን፣ በእሳት ሙላት የተገለጠበት ክርስቲያን አገልጋይ፣ በዚህ ደረጃ ያለ ማንም አይቀርበው። ምክንያቱም ሲቀርብ ምን እንደሚሆን ይታወቃል። በጉዞ ዓለም እንኳን እንደ ምሳሌ ስናነግሳው የጉዞን ዓለም እሳት፣ ወደ ጉዞ ዓለም እሳት የቀረበ የትኛውም ጠንካራ ነኝ የሚል ማቴሪያል፣ የትኛውም ጠንካራ ነኝ የሚል በምድር ላይ ያለ ማቴሪያል በእሳቱ የማይሸነፍ የለም። ብረትን ጨምሮ፣ አልማዝን ጨምሮ፣ ስቴንለስ ስቲል የሚባሉ ጠንካራ ብረቶችን ጨምሮ ሁሉም እሳት ሲነካቸው አፌክትድ ይሆናል።
ትልልቅ ቸካካ የሆኑ ጠላቶቻችሁን ማሸነፊያው የእሳት ጥምቀት። አይቀርቡም፣ ጫፋችሁን አይነኩም። በሩቅ ሆነው ብቻ ሊለፈልፉ ይችላሉ ሰዎችን ተጠቅመው። ክብር ለእግዚአብሔር። ስለዚህ በእሳት የተጠመቀ ክርስቲያን ሁለተኛ ምንድነው የሚሆነው? በሱም ሕይወት በዙሪያውም ትልቅ ጥበቃ ይሆንለታል። ለምን? እግዚአብሔር እኔ ራሴ ለእስራኤል እንደ እሳት ቅጥር ሆናለሁ በዙሪያዋ በውስጧም ክብር ሆንላታለሁ ብሎ ስለተናገረ። የአዲስ ኪዳን እስራኤል ደግሞ እናንተ ናችሁ። ክብር ለእግዚአብሔር። በክርስቶስ የአዲስ ኪዳን እስራኤል አድርጓቸዋል። ይሄ ቃል እንዲያውም የሚሰራው ለአዲስ ኪዳን አማኞች እንደ ትንቢት ነው። ምክንያቱም በእሳት አጠምቃቸዋል ያሉ ለአዲስ ኪዳን አማኞች ስለሆነ ማለት ነው። እንዲህ ነው የሚሆነው። ክብር ለእግዚአብሔር። ሁለተኛው በዚህ ሙላት ደረጃ እግዚአብሔር ሲያጠምቃችሁና ሲያለብሳችሁ እሳቱን ወይም እግዚአብሔር በዚህ ሁኔታ በእናንተ ሕይወት ውስጥ ሲገለጥ በሕይወታችን የሚሆነው ነገር ምንድነው? ዌል ፕሮቴክትድ እንሆናለን። አስተማማኝ ጥበቃ ይኖረናል። ዕቃ አርጅቶባችሁ ትስጥላላችሁ እንጂ ተበላሽቶባችሁ ወይም ተሰርቆባችሁ አይሆንም። የእናንተን ዕቃ የሰረቀ ማለት ዕቃው እሳት ነው የሚሆንበት። እግዚአብሔር ንብረቶቻቸውን ሁሉ ነው የሚጠብቅላቸው። እሳት ነው የሚሆንበት። ልክ የጋለ ብረት በእጅ አንድ ሰው ሲይዝ አሉልኝ፣ እንደዛ ነው የሚሆነው። በሌብነት መንፈስ የሚሰሩ ሌቦች ንብረቶቻቸውን አይነኩትም፣ እሳት ነው የሚሆንባቸው። የእሳት ምልክት እግዚአብሔር ስለሚያደርግበት። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ለእሳቱ እግዚአብሔር ክብር ይሁን። በእውነት አምላካችን የሚያጠፋ የሚባላ እሳት ነው የተባለለት እግዚአብሔር ክብር ይሁንለት። ወደዚህ ክብር የጠራን እግዚአብሔር ስሙ ይባረክ። እሱ ሙሉ ለሙሉ እሳት ሆኖ አገልጋዮቹን ደግሞ እሳት የሚያደርግ ወይም በአገልጋዮች በሙላት የሚገለጥ አምላክ እግዚአብሔር ስሙ ይባረክ። በጌታ በኢየሱስ ክርስቶስም በእሳት ጥምቀት የተባረካችሁ ነው። አሁን ባላችሁበት የጌታ የኢየሱስ ክርስቶስ እሳት ያገኛችሁ፣ የመንፈስ ቅዱስ እሳት ያገኛችሁ፣ ይውረድባችሁ በኢየሱስ ክርስቶስ ስም። በእናንተና ባላችሁ በምትወዱት ነገር ላይ በልጆቻችሁ ላይ በጌታ በኢየሱስ ስም እሳት ይውረድባችሁ። ኢየሱስ ክርስቶስ ጌታ ነው። ሶስተኛው በዚህ ደረጃ በእሳት የተጠመቀ አማኝ ወይም የእሳት ነበልባል የሆነ አገልጋይ ወይም እግዚአብሔር በእሳት በሕይወቱ የሚሰራ አማኝውን አገልጋይ ምንድነው የሚሆንላቸው መሰላችሁ? ሶስተኛ የሚያገኘው ነገር ፍጹም መንጻትን ያገኛል። ይነጻል፣ ደሞም ሌሎች ያነጻል። እግዚአብሔር በእሳት መልክ ሲገለጥ አንዱ የሚሰራው ነገር ምንድነው መሰላችሁ? ህዝቡን ሊያጠራ፣ በህዝቡ ላይ የተጣበቀ እግዚአብሔር ደስ የማይሰኝበትን ነገሮች አንዳንድ ቅዱሳኖች መስመር ስተው ሄደው የሆነ ልምምድ ውስጥ ገብተው ንስሐ ገብተው ከተውት በኋላ እንኳን እየተከታተለ ከሚያሳድዳቸው ነገር ለአንዴና ለመጨረሻ ጊዜ የሚገላግላቸው ይሄ የእሳት ጥምቀት። እሳትን እግዚአብሔር ለእንደዚህ ነገር ይጠቀመዋል። ለማጽዳት፣ ህዝቡን ለማጽዳት፣ ለማንጣት፣ ከቆሻሻ ነገር ንጹህ ለማድረግ የእሳት ጥምቀትን ይጠቀመዋል። አንድ ቃል እናነባለን። ጌታ ኢየሱስ ሲገለጥ በምን አይነት ሁኔታ እንደሚገለጥና ለምን እንደሚገለጥ ሲናገር እንደዚህ ብሎ ይናገራል። ትንቢተ ሚልክያስ ምዕራፍ 3 ከቁጥር 1 ጀምሮ ሲናገር እንደዚህ ብሎ ይናገራል። እነሆ መልእክተኛዬን እልካለሁ፣ መንገዱንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? ደግሞ አለ ቁጥር 2 ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና ብሎ ይናገራል። ይሄ ማን ነው? በድንገት ወደ ቤተ መቅደሱ የሚገለጠው ጌታ። በድንገት ቤተ መቅደስ ውስጥ የተገለጠው ጌታ፣ አገልግሎቱን ቤተ መቅደሱ በመገለጥ የጀመረው ጌታ። ይሄ ጌታ ሲመጣ የሚመጣው አንዱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ሆኖ ይመጣል። ለምን? ህዝቡን ሊያነጻ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ አሁንም በእኔ በተመለከተ ለቤተክርስቲያን አንድ መልእክት አለኝ። ይኸውላችሁ አንድ ሰው ክርስቶስ ኢየሱስን ከተቀበለ በኋላ
ሊያልፍበት ከሚገባ ፕሮሰስ መካከል አንዱ ሊያልፍበት ከሚገባ መንገዶች መካከል አንዱ የእሳት ጥምቀት ነው። የእሳት ጥምቀት ከህይወቱ ላይ ከዓለም ይዞት የመጣውን ያንን ቆሻሻ ልምምድና ህይወት ገፎ ያስወግድለታል። እሱ ብቻ አይደለም፣ በህይወቱ ሲመላለስ እንደው ምናልባት መንገድ ስቶ የሆነ ጌታ የማይከብርበት ነገር ውስጥ ገብቶ ያንን በህይወቱ እየተለማመደ ያለ በኋላ ሲጸጸት ተመልሶ ከዛ ነገር ላይ ለመውጣት ፈልጎ ግን ለመውጣት ትግል የሆነበትን ለአንድና ለመጨረሻ ጊዜ ጽድት አድርጎ የሚያነጻው የትኛው መሰላችሁ? ይሄ የእሳት ጥምቀት ነው። የእሳት ጥምቀት ፍጹም የሆነ ዲሊቨረንስን ይሰጣል፣ ነፃ መውጣትን ይሰጣል፣ ፍጹም መጽዳትን ይሰጣል። ቤተክርስቲያን እግዚአብሔር በብዙ መልኩ ነው የመሰላት አይደል? በሰው መስሏታል፣ በሴት መስሏታል አይደል? በአለት መስሏታል፣ በእርሻ መስሏታል፣ በቤተ መቅደስ መስሏታል፣ በብዙ ነገሮች መስሏታል። ከመሰላት ነገር መካከል ትንቢት ላይ የተጻፈ ምን ይላል መሰላችሁ? በሰምጲር መሰረትሻለሁ በእንቁም አንጽሻለሁ ብሎ ይናገራል መጽሐፍ ቅዱስ። አንዱ ቤተክርስቲያን በከበረ ነገር ነው እግዚአብሔር የሚሰራት። እነዚህ የከበሩ ነገሮች ደግሞ ጸድተው ነጽተው ፐርፌክት የሚሆኑት በእሳት ነው። ቤተክርስቲያን የከበረች የክርስቶስ ኢየሱስ ዕቃ ናት፣ የክብር ዕቃ ናት፣ በዚህ የተመሰለች ናት። ፍጹም ጽዳቷን ግን የሚያመጣው አንዱ የእሳት ጥምቀት ነው። የእሳት ጥምቀት መንጻትን ፍጹም ንጽህናን ይሰጣል። እንደው ንስሐ ገብታችሁ እንኳን ከዛ ነገር ላይ ለመውጣት ትግል ውስጥ ያላችሁን ለአንድና ለመጨረሻ ጊዜ የሚገላግላችሁ ይሄ የእሳት ጥምቀት ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር። ባጭሩ ሶስተኛው ይሄ ነው። ጌታ ሲገለጥ በእሳት መልክ ከተገለጠ የሚገለጥበት ዓላማ ጉባኤ ውስጥ በራእይ ሲገለጥ ካያችሁ፣ በእሳት መልክ እግዚአብሔር ሲገለጥ ካያችሁ አንድም የተገለጠበት ዓላማው ምንድነው መሰላችሁ? ጉባኤውን ሊያጠራ ነው። ጌታ ሊያጸዳ፣ ነፃ ሊያወጣ፣ የቆሸሹ ልብሶችን እግዚአብሔር ሊያጸዳ ነው በዚህ መልኩ የሚገለጠው። ለምን? እንደ አንጥረኛ እሳት በድንገት የሚገለጠው ጌታ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ሆኖ ስለሚገለጥ ኢየሱስ ክርስቶስ ጌታ ነው። በህይወታችሁ ለምትታገሉ፣ ከመስመር ስታችሁ ለምትታገሉ፣ አንዳንድ ነገሮች ማኖ የነካችሁ፣ ከዛ ግን ለመመለስ የተቸገራችሁ፣ ተመልሳችሁም እንኳን ነገሩ የሚከታተላችሁ በጌታ በኢየሱስም ይሄ እግዚአብሔር የእሳት ጥምቀት ያገኛችሁ፣ በኢየሱስም ያገኛችሁ። እንዲያገኛችሁ ጸልዩ። እሳት ይውረድብኝ በሉ፣ ጹሙ። የእግዚአብሔር እሳት በእናንተ ላይ እንዲመጣ። ከዛ እሳቱ በላያችሁ ላይ ከፈሰሰ በኋላ ከዛ በኋላ ዳግመኛ አታዩት። እሳቱ የሚከታተላችሁን የሚያጠፋ ብቻ ሳይሆን እንደ መከላከያም ሆኖ በላያችሁ ላይ ስለሚመጣ ነፃ መውጣቱና ንጽህናው ፍጹም ነው የሚሆነው ማለት ነው። የእሳት ጥምቀት ደግሞ ደጋግሞ መምጣት ያለበት ለዛ ቤተክርስቲያን ትኩረት ሰጥታ ልታገለግልበት የሚገባው ርዕስ ሊነሳ የሚገባ ነገር ይሄ ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ልጠቅልለው፣ ላሳጥረው ባጭሩ የዛሬው ትምህርት ምንድነው? እነዚህ ወደዚህ ደረጃ ከደረሳችሁ ይሄ ነገር በህይወታችሁ ከሆነ ሶስት ነገር በህይወታችሁ ሆኗል ነው ያልኩት። አንደኛው ምንድነው መሰላችሁ? እግዚአብሔር በእናንተ ላይ እሳትን ሲያመጣ፣ እግዚአብሔር በእሳት መልክ በእናንተ ህይወት ውስጥ ሲገለጥ፣ ክብሩን ሲገልጥ፣ በእናንተ አይን ላይ እግዚአብሔር ነበልባል አይኑን ሲገልጥ የሚሆነው ነገር ምንድነው? ትበቀላላችሁ፣ በጠላቶቻችሁ ላይ ትፈርዳላችሁ፣ ነፃ መውጣት የሚገባቸውን ነፃ ታወጣላችሁ፣ ተዋጊዎች ትሆናላችሁ፣ ግዛት አስለቃቂዎች ትሆናላችሁ፣ ምርኮን የምትማርኩ ትሆናላችሁ፣ በመከራ ያሉትን የምታሳርፉ ትሆናላችሁ። በእሳት የተሞላ አማኙን አገልጋይ በህይወቱ እሳት ከመጣ እንዲህ ነው የሚሆነው የመጀመሪያው። ሁለተኛው ደግሞ አስተማማኝ ጥበቃ፣ በሱና በንብረቱ በሱና በሚወዳቸው ዙሪያ አስተማማኝ ጥበቃ ይሆናል። ለምን? እኔ እግዚአብሔር ለእስራኤል እንደ እሳት ቅጥር ዙሪያዋን ሆናለሁ ስላለ ማለት። ሶስተኛው ነገር ደግሞ ፍጹም ነፃ መውጣትን ከእሳቱ የተነሳ ታገኛላችሁ የሚለው። የዛሬው ትምህርት ይህንን ይመስላል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ጌታ ይባርካችሁ።